ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። የአፍሪካ ህብረት ኮሚሽን የአሜሪካ መንግስት በአፍሪካ ሀገራት ላይ የጣለውን የጉዞ እገዳ በጠንካራ ሁኔታ ተችቷል። የዲፕሎማሲያዊ ውድቀት እንደሚያስከትልም በመግለጫው ገልጿል። በሰዓቱ ይደመጣል። በሌላ መረጃ የአማራ ክልል ፕሬዝዳንት እና ሰላም ሚኒስትሩ አልተግባቡም መሰል የአማራ ክልል ዞኖች በጣም ሰላም ናቸው በማለት ሰላም ሚኒስትሩ ሲናገሩ፣ በምላሹ ርዕሰ መስተዳደሩ ችግር ውስጥ ነው ያለነው ሲሉ ተናግረዋል። በሁለቱ መሃል የተፈጠረው አለመግባባት ምንድነው? በሰዓቱ አድምጣላችሁ። በሌላ ዜና የአሜሪካ አምባሳደር ኤርቪን ማሲንጋ የኢትዮጵያን የባህር በር የማግኘት ፍላጎት እንደምትደግፍ አስታወቀች። እንዲሁም መንግስት ሰላማዊና ዲፕሎማሲያዊ አማራጮችን መከተል አለበት ሲሉም አጽንኦት ሰጥተዋል። ዝርዝሩን ይዘናል። ከውጭ መረጃ ዩክሬን ላደረሰችው የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስዱ ትራምፕን ማስጠንቀቃቸው፣ እንዲሁም አፍሪካዊቷ ሀገር ቻድ ለአሜሪካ የቪዛ ገደብ አጸፋዊ ምላሽ ሰጠች። በቆይታችን ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ መረጃዎችን እያደመጣችሁ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ከዜና ክፍል ዝግጅታችን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ወደ ሰዓቱ መረጃዎች አልፋለሁ። የአፍሪካ ህብረት ኮሚሽን የአሜሪካ መንግስት በአፍሪካ ሀገራት ላይ የጣለውን የጉዞ እገዳ በጠንካራ ሁኔታ ተችቷል። የአሜሪካ መንግስት በአፍሪካ ሀገራት ላይ የጣለው የጉዞ ክልከላ ዲፕሎማሲያዊ ግንኙነትን የሚያሻክር ነው ሲል የአፍሪካ ህብረት ኮሚሽን ገልጿል። የአፍሪካ ህብረት ኮሚሽን የአሜሪካ መንግስት ያወጣው የጉዞ ክልከላ አዋጁን አስመልክቶም መግለጫ ሰጥቷል። ኮሚሽኑ በመግለጫው የአሜሪካ መንግስት በተለያዩ ሀገራት በተለይም በአፍሪካ ሀገራት ላይ የጣለው የጉዞ ክልከላ ጉዳት የሚያስከትል መሆኑን አስታውቋል። ማንኛውም ሀገር የዜጎችን ደህንነትና የሀገሩን ሉዓላዊነት የማስጠበቅ መብት እንዳለው እናከብራለን ያለው ኮሚሽኑ የክልከላ አዋጁ ሚዛናዊነትን ያልጠበቀ ታማኝነትና ረጅም ዘመናት ያስቆጠረው የአሜሪካና የአፍሪካ ግንኙነትን የሚጎዳ መሆን የለበትም ብሏል። የተመረጡ ሀገራት ዜጎች ወደ አሜሪካ እንዳይገቡ ክልከላ የሚያደርገው አዋጅ የሁለቱን አህጉር ለዘመናት የተገነባ ዲፕሎማሲያዊ ግንኙነት የሚያሻክር መሆኑን ገልጿል። በመሆኑም አዋጁ የህዝብ ለህዝብ ግንኙነትን የሚጎዳ በትምህርትና ንግድ ልውውጥ ላይ ተጽዕኖ የሚያሳድር እንደሆነም ያሳወቀው የአፍሪካና አሜሪካ በጋራ ፍላጎት ላይ የተመሰረተ ግንኙነትን በማጠናከር ለዘላቂ ሰላምና ብልጽግና እንዲሁም በትብብር ላይ መሰረት ያደረገ ዲፕሎማሲያዊ ግንኙነት መኖሩን ኮሚሽኑ ያወጣው መግለጫ ያመለክታል። አሁንም ቢሆን የአሜሪካ መንግስት ጉዳዩን ከሚመለከታቸው ሀገራት ጋር በንግግር ላይ የተመሰረተና አካታች የሆነ መፍትሄ አማራጭ እንዲፈልግም ኮሚሽኑ ጠይቋል። ኮሚሽኑ በአፍሪካና በአሜሪካ መካከል መግባባት የሚፈጠርበትን ችግሮች የሚፈቱበትና ትብብርን የሚያጠናክሩ ጥረቶችን ለመደገፍ ዝግጁ መሆኑንም ገልጿል። በሌላ መረጃ የአማራ ክልል ፕሬዝዳንትና ሰላም ሚኒስትሩ አልተግባቡም መሰል የአማራ ክልል ዞኖች በጣም ሰላም ናቸው በማለት ሰላም ሚኒስትሩ ሲናገሩ፣ በምላሹ ርዕሰ መስተዳደሩ ችግር ውስጥ ነው ያለነው ሲሉ ተናግረዋል። የአማራ ክልል ርዕሰ መስተዳደር መምህራን ማገትና ማጎሳቆል እንደ ዝና የሚነገርበት የጸጥታ ችግር ውስጥ ነው ያለነው ሲሉ የሰላም ሚኒስትሩ ሁሉም የአማራ ክልል ዞኖች በጣም ሰላማዊ መሆናቸውን ተናግረዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በባህር ዳር ከተማ በተካሄደው ውይይት መድረክ ላይ ትናንት ባደረጉት ውይይት በአማራ ክልል የተፈጠረው ግጭት መፍትሄ እንደሚሻም ገልጸዋል። የሰላም ሚኒስትሩ መሐመድ እንድሪስ በበኩላቸው በአማራ ክልል 2 ወረዳዎች ውጪ ሁሉም ወረዳዎች በመንግስት ቁጥጥር ስር መሆናቸውን ከፋና ጋር ባደረጉት ቃለ መጠይቅ ተናግረዋል። በአማራ ክልል ካሉ 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው 2 ወረዳዎች ብቻ ናቸውም ብሏል። የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው አንድ ወረዳ በከፊል ሌላ አንድ ደግሞ ከከፊል ከፍ ባለመልኩ ሲሉም ተደምጧል። በመሆኑም በ265 ወረዳዎች መንግስት ራሱን መትከል ችሏልም ብሏል። አክለውም በክልሉ ከሚገኙ ከ4000 በላይ ቀበሌዎች ውስጥ ከ80 በመቶ በላይ በሚሆኑት ሙሉ ለሙሉ የመንግስት መዋቅሮች ወደ ነበሩበት ተመልሶ መሰረታዊ አገልግሎት እየሰጡ ነው ሲሉም ገልጸዋል። ይህም ማለት ግን ቀሪዎቹ ከመንግስት ተጽዕኖ ውጪ ናቸው ወይም በሌላ ኃይል ቁጥጥር ስር ናቸው ማለት ሳይሆን ከክልሉ ስነ ምህዳር አስቸጋሪነት አንጻር ተደራሽ ያልሆኑ ናቸው ሲሉም ተናግሯል። ይሁንና ሚኒስትሩ በክልሉ ውስጥ ፍላጎት የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚያጠቃና ከተሞችን ተቆጣጥሮ ላስተዳድር የሚል ኃይል የለም ማለት ይቻላል ሲሉም ገልጸው ነገር ግን ወንጀል የሚሰሩ አካላት አሉም ብለዋል።
የሰላም ሚኒስትሩ ይህንን ቢሉም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በክልሉ መምህራን ከቦታ ቦታ እንዳይንቀሳቀሱ እንዳያስተምሩና መምህር ነን ለማለት እስኪዘጉ ድረስ ወከባ፣ አፈና፣ ግድያ የተፈጸመ መሆኑን በመድረኩ ጠቅሷል። በክልሉ ባለው ጸጥታ ችግር 60 በመቶ ተማሪዎች ከትምህርት ገበታ ርቀዋል፣ ሕይወታቸውም አደጋ ተጋርጦበታል ሲሉ ተናግረዋል። በሌላ መረጃ የኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት አሜሪካ ትደግፋለች ሲሉ አምባሳደር ኤድቪን ማሲንጋ ተናገሩ። በኢትዮጵያ የአሜሪካ አምባሳደር ኤድቪን ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ ገልጸዋል። ኢትዮጵያ ፈጣን ኢኮኖሚ እድገት እያስመዘገበች መሆኗን ገልጸው በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋጋት አሜሪካ ከወሳኝ አጋሯ ጋር ከኢትዮጵያ ጋር በጋራ እንደምትሰራም ተናግሯል። አምባሳደር ኤድቪን ማሲንጋ ኢትዮጵያ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ አንስተው ይህ ፈጣን ኢኮኖሚያዊ እድገት እንደምትቀጥልም ትንበያ መኖሩን አመላክቷል። በመሆኑም በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት አሜሪካ መንግስት የሚደግፈው መሆኑን አረጋግጧል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ኤድቪን ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩ መግለጻቸው ኢዜአ ዘግቧል። በሌላ ዜና ሚስ ወርልድ ኢትዮጵያ ሞዴል ሀሴት ደረጀ የባህር አምባሳደር ሆና ተሾመች። ሞዴል ሀሴት በዛሬው ዕለት የኢትዮጵያ የባህል አምባሳደር ሆና ተሹማለች። በህንድ ሃይድራባድ በተካሄደው 72ኛ ሚስ ወርልድ የቁንጅና ውድድር ኢትዮጵያን በመወከል ከአፍሪካ አንደኛ ከዓለም ሁለተኛ ወጣችው ሞዴል ሀሴት ደረጀ ኢትዮጵያ ባህል አምባሳደር ሆና ተሹማለች። ሞዴል ሀሴት በዛሬው ዕለት አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ ደማቅ አቀባበል የተደረገላት ሲሆን በአየር መንገዱ በመገኘት የባህልና ስፖርት ሚኒስትር ዴኤታ ክብርት ነፊሳ አህመዲና፣ ረዳት ፕሮፌሰር ነብዩ ባዬ እንዲሁም የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውና ወዳጆቿ ተገኝተው ተቀብለዋታል። ለ72ኛ ጊዜ በተደረገው ውድድር የ108 ሀገራት ተወዳዳሪዎች ሲሳተፉ ኢትዮጵያዊቷ ሞዴል ሀሴት በውድድሩ ከዓለም ሁለተኛ ደረጃን በመያዝ እንዲሁም ከአፍሪካ ተወዳዳሪዎች መካከል ደግሞ ቀዳሚ በመሆን በአንደኝነት ውድድሩን ማጠናቀቋ ይታወሳል። በሌላ ዜና ከእጃችን የጠበቁትን የግል ሚዲያ ሲያጡና የተመኙትን 4 ኪሎ ሲያጡ አኮረፉን ጠቅላይ ሚኒስትር አብይ አህመድ። ወደ ሀገሩ ገብቶ በነፃነት እንዲታገል ጥሪ ሲደረግ የግል ምንዳ ጠብቀው የመጡት የፈለጉትን ሲያጡ አኮረፉን ሲሉ ተናግሯል። ጥሪ ሲደረግላቸው 4 ኪሎን አስበው የመጡት ያ ሳይሆን ሲቀር ማኩረፋቸውና አቅጣጫ ቀይረዋል። ሀገራቸውን ብለው የመጡት ግን ጸንተው ሀገራቸውን ማገልገላቸውን ቀጥለዋልም ብሏል። ጥሪ ሲደረግ ሰዎች በመሰላቸው አውደ ሀገራቸውን እንዲያገለግሉና ወሳኝ ህዝብ ደግሞ ወደሚፈልጉበት መስመር እንዲወስዳቸው ታስቦ እንጂ የመጣው ሁሉ 4 ኪሎ ይገባል ተብሎ እንዳልሆነ ያስታውሱት። በደስታና በሐሴት እንዲሁም ቂም አርግዘው የመጡ እንደነበሩም ያወሱት ጠቅላይ ሚኒስትሩ እነዚህ ሁሉ ተቀላቅለው ሲመጡ የሚለይበት መንገድ ስላልነበረ ወደ ተግባር ሲገባ የሚታየው ብዥታ መፈጠሩንም ጠቅሷል። በከፍተኛ ቦታ ላይ ለማገልገል የሚያስቡ ሁሉ በየእርከኑ እያገለገሉና እየለፉ ከህዝብ አመኔታ እያገኙ ወደሚፈልጉበት ከፍታ መሄድ እንዳለባቸው ምክረ ሐሳብ አቅርበው በእኛ በኩል ማንኛውም በመሪ የሚጓዝ ወገን ሁሉ የሚዘጋበት በር የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ክቡራን አድማጮች፣ በማስከተል አፍሪካዊቷ ሀገር ቻድ ለአሜሪካ የቪዛ ገደብ አጸፋዊ ምላሽ ሰጠች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻድን ጨምሮ በርካታ የአፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክል ገደብ መጣላቸውን ተከትሎ ቻድ አጸፋዊ ምላሽ ሰጥታለች። የቻድ ፕሬዝዳንት መሐማት ኢድሪስ ዴቢ ኢቲኖ ክብርን ተገን ያደረገ ነው ባሉት ምላሽ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ የቪዛ ገደብ እንዲጣል ትዕዛዝ ሰጥቷል። ፕሬዝዳንቱ ቻድ የምትሰጠው አውሮፕላኖችም ሆኑ ቢሊዮን ዶላሮች የሏትም፣ ክብርና ግርማዋን ግን አላጣችም ሲሉ መናገራቸውን ስፑቲንግ ዘግቧል። ከዚህ መረጃ ሳንወጣ እንደ ኢቢሲ ዘገባ ከመጪው ሰኞ ሰኔ 1 2017 ዓ.ም ጀምሮ ተግባራዊ ለሚሆነው ለዚህ እገዳ የተለያዩ ምክንያቶች ከዋይት ሃውስ ተሰጥቷል። ከነዚህ መካከል አገራቱ ያላቸው የጉዞና የዜግነት ሰነዶች የያዘ አስተማማኝነት፣ ፖለቲካዊ አለመረጋጋትና ከዚህ በፊት ወደ አሜሪካ ገብተው በዚያው የቀሩ ዜጎቻቸው መጠን ተጠቃሽ ናቸው።
እገዳው ከጣለባቸው ሀገራት ከግማሽ በላይ የሚሆኑት ከአፍሪካ ሲሆኑ እነሱም ኤርትራ፣ ሱዳን፣ ሶማሊያ፣ ቻድ፣ ዲሞክራቲክ ኮንጎ፣ ኢኳቶሪያል ጊኒ፣ ሊቢያ ሲሆኑ ይህም ማለት ከ12 ሀገራት 7ቱ አፍሪካ ናቸው። በሽብር ቡድን በተፈረጀው አልሸባብ እየተፈተነች ያለችው ሶማሊያም የመንግስቷ ደካማ መሆንና በግዛቷ ያለው የሽብር ቡድን እንቅስቃሴ ለአሜሪካ ስጋት መሆኑ ተጠቅሷል። ዋይት ሃውስ ሶማሊያ ፓስፖርትና ሌሎች የዜግነት መታወቂያዎችን የሚሰጥ ብቃት ያለው የማጣራትና ምርመራ የሚያደርግ ተባባሪ የሆነ ማዕከላዊ ባለስልጣን የላትም ሲልም በምክንያትነት አስቀምጧል። እንዲሁም የሀገራት መንግስታት ግዛቱን የመቆጣጠርና የማስተዳደር ብቃት የለውም ያለ ሲሆን ይህም የሶማሊያ መንግስት በግዛቱ ውስጥ ያለው ቁጥጥርና የበላይነት ወሰን ያደርገዋልም ተብሏል። የአሜሪካ መንግስት ሶማሊያ የሽብርተኝነት መሸሸጊያ ናት በማለትም ሽብርተኞች ጥቃታቸውን ለማቀል ለማደራጀትና ለሚፈጸም የሀገሪቱ ግዛቶች እንደሚጠቀሙም አመላክቷል። በተጨማሪም ሶማሊያ ለአሜሪካ ብሔራዊ ደህንነት ስጋት የሆኑ የሽብር ቡድኖችን ለመቀላቀል የሚሞክሩ ሰዎች መዳረሻ ነች ያለ ሲሆን የሽብር ቡድኖቹ በነፃነት እንዳይንቀሳቀሱ ለማድረግ አገሪቱ መንግስት ቁጥጥር የማድረግ ፈተና እንደገጠመው ተጠቅሷል። በተጨማሪም ሶማሊያ ከአሜሪካ የሚባረሩ ዜጎችን ያለመቀበል ታሪክ ያላት መሆኑን በማመላከት ዜጎቿ በስደተኝነትም ሆነ ከዚያ ውጪ ወደ ዩናይትድ ስቴትስ እንዳይገቡ ሙሉ ለሙሉ መታገዳቸው ተገልጿል። በሌላ መረጃ ዩክሬን ላደረሰችው የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስዱ ትራምፕን አስጠነቀቁ። ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ገለጹ። ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ የአየር ኃይል ላይ ለተፈጸመው ጥቃት ያጸፋ እርምጃ መውሰድ አለብኝ ሲሉ አስረግጦ ነግሮኛልም ብለዋል። የሩሲያ ባለስልጣናት የትራምፕ አስተያየት እውነትነት ላይ አስተያየት ለመስጠት ቢቆጠቡም ቀደም ብሎ በሞስኮ ዩክሬን ላደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጾ ነበር። ትራምፕ ከፑቲን ጋር ባደረጉት ከአንድ ሰዓት በላይ በፈጀ የስልክ ንግግር በኋላ በማህበራዊ ሚዲያ ባሰራጩት መልእክት በሩሲያና ዩክሬን መካከል ግጭት በአጭር ጊዜ ወደ ሰላም የሚመራ አይደለምም ብሏል። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወክ እየሞከረች ነው ሲሉ ፑቲን ለትራምፕ ተናግሯል ሲሉም ገልጸዋል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።